ምንም ያውቀው ነገር የለም ምናምንና እሷ ግን ሁለት አንተም ከሷ ጋር ነህ ምናምን አይነት ነገር ነው ያለችውና ግን ሁሉንም ነገሮች ሳረግ አንድ ቀን እሱን እንደዚህ ነው ብዬ እኔ እሱን አማክሬው አላውቅም በራሴ ነው ሁሉንም ነገሮች ሳረግ የቆየሁትኝና ያን ያህል እንደተባለው ምናምን እሷ መጥፎ ሴት ምናምን ሆና አይደለም ገባህ ሆና አይደለም መጣውትም እንግዳ አለ እሱ ሲመጣ ታይዋለሽ ግን ብቻ ያለውን ነገር እኔ እንዲስተካከል ምናምን ቢኒን አይደለም የምር ሌላ ሰው ነው አይ ሌላ ሰው ነውና ምን ላድርግሽ ማለት አንቺ ቤቱን ለቀሻል እሱ ምንና ያናገረኝ ምን መሰለኝ በቃ ራሴ ቼክ ማድረግ የፈለኩት ነገር ነበር እሱ ስለማይናገርሽ እሱ ስለዘጋኝ ብቻ አይደለም ማለት ግን በእኔ ምክንያት እንደዚህ ትሆናላችሁ ብዬ አልጠበቅኩም በቃ ስለተጣላች ከሱ ጋር ስለተጣላች ወይ ልክ የሆነ ነገር መሀላቸው ላይ ስለተፈጠረ በእኔ በኩል ልታስተባብል ነው እንጂ የመጣችው እኔን ፈልጋ ወይም ደግሞ ጥፋተኝነት ተሰምቷት አይደለም የመጣችው ምንም ነገር ያረኩት እኔ ስለዚህ እሱን ለምን ዘጋሽ እሱን ለምን ከህይወትሽ ማስወጣት ለምን አስፈለገ ነው በቃ የፈለኩትን ነገር ማለት መብቴ ነው አንቺ ወንድምሽ ጋር ምን እንዲሆን እሱ ምን አጠፋ እኔ ነኝ አይደለ ሁሉንም ነገር ያረኩት አትድረቂ እኔ ደግሞ ኃላፊነት መውሰድ ከማይችል ሰው ጋር ምንም አይነት ጓደኝነት ህብረት ሊኖር ግን ሰይጣን አይሆንም ገባሽ ሰው ባንቺ ልክ እንደ ሰይጣን አይሆንም አንቺ እኮ ማለት ሰይጣን ነሽ በቃ ገባሽ እንደ ሰይጣን እንትን የለሽም እንጂ ሰይጣን ራሱ ማለት እኔ አንቺ መፈተን ፈለኩኝ አንቺን ስላንቺ ማወቅ ፈለኩኝ እነዚህ ሁሉ ነገሮች አረኩ ያን አረኩት ደግሞ በጣም ስለማስብለት ነው ያን ነገር ለምን አንቺ ማትረጂ ፈተና ነው የምታወሪው እንዴ አፍሽን ከፍተሽ የፈለግሽውን ነገር ካረክሽ በኋላ ስለ ፈተና ታወሪያለሽ እንዴ ነው ላይሽ ላይ ነው ማለት ነው መደፋው አታሳስቺ ውጪልኝ ከቤቴ ምን አይነት ናት እንዴ በደንብ አስቢበት ግን ምንም ማስብበት ነገር የለም ማስብበት ነገር ምንም የለም ያማፈን እንዴ አውጣት ነይ ውጪ ከቤቴ ዞር በል ምን ያስወጣታ ዞር ያማፈን እንዴ ምን እንከፍናት ውጪ ከቤቴ ሁለተኛ ሰላም እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ያው እንግዲህ ዛሬ የመጣሁበት ነገር ምንድነው ያው የተፈጠረው ነገር ሁላችሁም ታውቁታላችሁና ያንን ነገር አስተካክላለሁ ብዬ አስቤ ነው የመጣሁት እዚህና ምንድነው የተፈጠረው ያው እንዳያችሁት ነው ማለት ይሄን ያህል ነገሩ ከባድ ይሆናል ብዬ አላሰብኩም ነበር እኔ ማለት በቃ እኔ እንደ ሰው የመሰለኝን ነገር ነበር ያረኩትኝና አሁን ግን በቃ ነገሮች እንደዛ አይደለም የሚሄዱት ላይክ ሁለቱ ጋር ያለው ነገር በጣም በቃ እኔ በጣም ነው እንትን ያልኩትኝና እሱን ነገር እንትን ለማለት አስቤ ነው የመጣሁት ማለት ያው እናንተም በኔ ቦታ ብትሆኙ ወንድማችሁ ጥሩ ነገር ነው የምትመኙት ማለት በቃ ይሄ በቃ አሪፍ የምትባለው ሴት ጋር እንዲሆን ነው የምትፈልጉት እና እኔም ደግሞ እንደ እህት ላይክ እኔ ደግሞ ማለት አንድ ወንድሜ ነውና ለሱ በጣም በማሰብ ነው እነዚህን ሁሉ ነገሮች ታረግ የቆየሁትኝና ምንድነው ማለት በቃ በራሴ አንዳንድ ምሰማቸው ነገሮች ምናምን ነበሩና እነሱን ቼክ አድርጌ ጥሩ የሆነውን ነገር ለሱ በመመኘት ነው እንጂ ያን ያህል እኔ መጥፎ ነገር አስቤ ምናምን አይደለም ሁለቱ እንዲለያዩ ፈልጌ አይደለም ማለት ምንም ምክንያትም የለኝም እንዲለያዩ ማለት ለወንድሜ እኔ አሪፍ ከሆነች ከሱ በላይ እኔ ነኝ አሪፍ ነገር ማስብለት ማለት ነው እሱ ለራሱ ከሚያስበው በላይና ግን ምንድነው የሰማቸው ነገሮች አሉ እና ሲሰሙ ደግሞ ተጠራጠራላችሁ ምክንያቱም ይሄ ልጅ እዛ ህይወት ውስጥ ሳይገባ ምንድነው ማድረግ ያለበት ነገር የሚለውን ነገር እኔ እንደ እህት ቼክ ማድረግ ነበረብኝ ስለሷ የሰማቸው ነገሮችና ያንን አስቤ ነው እኔ ሁሉንም ነገሮች ሳረግ የቆየሁትኝ ያው ማለት ያን ያህል እንደሰማሁት ምናምን ያን ያህል መጥፎ ነገር ሆናም አይደለም ያገኘኋትኝ ግን ያው አንዳንድ ነገሮች አሉ ላይክ ለሱ ከምመኝለት ትንሽ እንደጠበቅኳት አለመሆኗ ነገር እንዳለ ሆኖ ግን ያን ያህል እዚህ ደረጃ የሚያደርስ ነገር አልነበረም የተፈጠረው ነገር ማለት ነውና ያንን ነገር ነው እንትን ስሬ ነበረውና ያው ማለት ኢቭን ካሜራማኑ ራሱ ለቢኒ ብዬ ነው እንጂ ላንቺ ብዬ አይደለም እስከሚለኝ ድረስና በዚህ ልክ ሁሉም ለኔ ያላቸው ነገር እንደዚህ እንዲሆን የቻለው ነገር እኔ የሰማቸው ነገሮች ስላሉ ነውና አሁንም ሁለቱ ያሉበት ነገር ጥሩ ስላልሆነ ያን ነገር ለማስተካከል ምናምን ነው እንጂ ማለት
አስቤበት ምናምን አይደለም። የሰማቸው ነገሮች አሉ የሌሉም አሉ ሁሉ ማለት ላይክ ሁሉም ነገር ባይሆንም አሉ አንዳንድ ነገሮች ኦኬ ልክ ናቸው እነዛ ሰዎች እንድል ያደረጉ ነገሮችም አሉና ያንን ነገር ለማስተካከል ነው ማለት ቤት ለቃ እስከ መጥፋት ምናምን ድረስ ያን ሁሉ ነገር ነው ታረጋለች ብዬ አልጠበቅኩም። ሲቀጥል ደግሞ እኔ ነኝ ለዚህ ሁሉ ነገር ተጠያቂ ነኝ። እሱ ምንም የሚያውቀው ነገር የለም ምናምንና እሷ ግን ሁለት አንተም ከሷ ጋር ነህ ምናምን አይነት ነገር ነው ያለችውና ግን ሁሉንም ነገሮች ሳረግ አንድ ቀን እሱን እንደዚህ ነው ብዬ እኔ እሱን አማክሬው አላውቅም። በራሴ ነው ሁሉንም ነገሮች ሳረግ የቆየሁትኝና ያን ነገር እሱ አልተረዳችም ማለት የፈለገ ነገር ቢሆን እሱ ከኔ ጋር ምንም የሚያውቀው ነገር የለም ምናምንና አንተም ታውቃለህ ምናምን ብላ እሱ አንተም ማለት አልነበረባትምና ያንን ነገር በደንብ እንድታቅ ስለፈለኩኝና ማለት ያው በጣም ነው የምትናደደው በማየቷ በጣም ነው ብዙ ነገር እንትልትል የምችለው ግን በቃ እኔ ሁለቱ ብቻ ሰላም ይሁኑ እንጂ ሁሉንም ነገር ለማስተካከል ነው የምፈልገውና እንግዲህ እስኪ የምትለውን እንሰማለን። ምን የምትለኝ ይመስላል? ግን ያው ይሄንን ነገር እንግዲህ ያደረኩልሽ ላንቺ ሳይሆን ለቢኒ ነው። የምር በጣም ወደው ማከብረው ምርጥ ባጭር ጊዜ አውቄ የወደድኩት ምርጥ ጓደኛዬ ነውና እሱ ጥሩ ስሜት ላይ ስላልሆነ ነው ገባሽ? ለሱ ብዬ እንጂ እንደውነቱ ለመናገር እንዳንቺ ሁኔታና እንዳንቺ ፍላጎት እኔ ላንቺ ምንም ነገር ማድረግ አልፈልግም። አሁንም እኔ ሄለንና ቢኒ ሰላም እንዲሆኑ ስለምፈልግ ብቻ ነው የሄለንንም ደስታ ማየት ስለምፈልግ ነው ለዚህ ነገር ፍቃደኛ ይሆንኩልሽ እና ደግሞ እንድትከፋ ምናምን አልፈልግም። እንዳወራ ነው በስነ ስርዓት እንደተጻተሽ ምናምን ራስሽ ነሽ ያወራሽው ያለውን ነገር በስነ ስርዓት ለሷም እንድታስረጃት ነው። ከመግባታችን በፊት እኔ ቀድሜ እኔ ራሴ አናግራታለሁ። አሁንም ቢሆን ድጋሚ የምነግርሽ ነገር ለቢኒያም ብዬ ነው ይሄን ነገር ያደረኩት እንጂ ላንቺ ብዬ አይደለም የምር። ምክንያቱም ካንቺ በፊት የማውቀው ቢኒያምን እንጂ አንቺንም አይደለም። የቢኒያምንም ደግሞ ምርጥ ማንነት ስለማቅ ለዛ ብዬ ለሱ ነው ፍቃደኛ የሆንኩለት እና ሄለን እንድትከፋ ምናምን አልፈልግም አሁንም ቢሆን ማለት ነው። የምሬ ነው እንጂ እሺ ያው አመሰግናለሁ። እንግዲህ አንተም በጣም ብዙ ጊዜ ጨቅጭቄህ ነው እሺ ብለህ የመጣ ነው ማለት በጣም እንዳስቸገርኩ አውቃለሁኝ ግን ሞር ደግሞ ካንተ በላይ እሱ ምንን አያናገረኝም እሷም እንደምታውቀው ነው። ሞር ደግሞ እሱ ጋር ይሄን ያህል ይዘጋኛል ብዬ አንድም ቀን ተዘጋግተን አናውቅምና አሁን ግን በዚህ ጉዳይ አያናገረኝም እያናገረኝ አይደለም ያለውና ሞር ለኔም ከባድ ነው ነገሩ ይሄ ነገር በመፈጠሩና አንተም እንግዲህ እሺ ብለህ ተስማምተህ አብረኝ ስለመጣ አመሰግናለሁ። እና እስኪ እንግዲህ የምትለውን ሳንድና ያለውን ነገር እዛ ትጨርሳላችሁ። እኔ አመቻችልሻለሁ። ከኔ የሚጠበቀው ማመቻቸት ነው። በነገራችን ላይ ማለት አንተም እንድታውቀው የምፈልገው ነገር ማለት ያን ያህል እኔ እነሱ ላይ ማለት ያን ያህል እሷ ላይ ክፉ ለመሆን እየሞከርኩ ምናምን ሳይሆን ማለት ማንኛውም ሰው ቢሆን በኔ ቦታ የሚያደርገው ነገር ነው። ማለት ለምሳሌ ሁላችንም ቤስት ፍሬንድ ሆነህ ቆይተህ ነው ከዛ በኋላ ወደ ፍቅር የሚቀየረው። ያ ቀን ደግሞ መቼ እንደሚሆን አናውቅምና ያ ነገር እውነት ተቀይሮ አብረው ሲሆኑ ምን አይነት ነገር ነው የሚፈጠረው የሚለውን ነገር እኔ ማወቅ ስለፈለኩኝ ነው እንጂ ያን ያህል እሷም እኔ ላይ መጥፎ ሰው ሆነ አይደለም እኔም ደግሞ ሁለቱ እንዳይሆኑ የምፈልግበት ምንም አይነት ሪዝን የለኝም። ማለት በቃ ማንኛውም ሰው ቢሆን ለአንድ ሰው ለምሳሌ አንተም ብትል ታረጋው ትችላለህ አይደል? ለምሳሌ አንተ ወይ እህትህ ወይ ወንድምህ እንደዚህ አይነት ነገር ውስጥ ቢገቡ ምን ታረጋለህ አንተ ብትል? ማለት ቼክ የምታረጋቸው ነገሮች ይኖራሉ አይደለ? እስኪ ምን አይነት ሴት ናት ምናምን ነገር የሚለውን ነገር እዛ ህይወት ውስጥ ከመግባቱ ለምን ነገ እነዚህ ልጆች ሁለቱም ወደ ፍቅር ተቀይሮ አብረው ቢሆኑ ያ ነገር እንዴት ነው የሚሆነው ብለህ ታስባለህ። ገባ? ብዙ ጊዜ ደግሞ ቤስት ፍሬንድ ሆነህ ቆይተህ ወደ ፍቅር ሲቀየር ያለው ነገር በጣም ነው ከባድ የሚሆነው። ዝም ብለህ ከቤስት ፍሬንድ ሳትሆን አብረህ የምትሆነው ነገር ይሻላል። ገባ? ግን ቤስት ፍሬንድ ሆነህ ቆይተህ ምናምን ነገር አብረህ ስትሆን በጣም ከባድ ነገር ነው የሚሆነውና ያ ነገር ለሱ በማሰብ ነው ማለት ለሱ በማሰብ ለሱ አሰብኩ ማለት ደግሞ እሷ ከሱ ጋር እስካለች ድረስ ለሷም አላስብ ማለት አይደለም። ማለት ለሷም አስባለሁ ለሁለቱም አስባለሁ ማለት ነው። ገባ? ወንድሜ ጋር የሆነ ጥፋት ባይ እኔም ሴት ነኝ ገባ? ለሷም ላረገው የምችለው ነገር ነው
ለምን የሆነ ነገር ቢፈጠር እንደዚህ ነው ይቅርብሽ ምናምን ነገር ከማለት ነገሮችን ለማስተካከል ነው የምትሞክረው። የሆነ ነገር በጆሮ የምንሰማው ነገርና በአይናችን አይተን ምናምን በጆሮአችን ሰምተን የምንፈርደው ነገርና በመስማት ብቻ ይለያያል። ገባ? ያን ነገር ሰምቼ ብቻ አይደለም እኔ እሷን እንደዚህ ልላት የቻልኩትኝ ማለት ሰምቼ ከዛ እስኪ ደግሞ አስተዋውቀኝ ያልኩትኝ አይቼ ደግሞ የሚፈጠረው ነገር ለማወቅ ነው። ገብቷል? ለማድረግ የሞከርኩትኝና ያን ያህል እንደተባለው ምናምን እሷ መጥፎ ሴት ምናምን ሆና አይደለም። ገባ? ሆና አይደለም። ግን በራሴ ደግሞ አይቻቸው የሆኑ አሉባት ያልኩት ስህተቶች ደግሞ አሉ ማለት አሁንም ስለሷ ስህተቶች ምናምን ለማውራት ሳይሆን ብቻ እኔ ያለውን ነገር ጀስት ይቅርታ ለመጠየቅና እሱ ጋር ሰላም እንዲሆኑ ስለምፈልግ ነው። ምክንያቱም በእኔ ምክንያት እንደዚህ እንዲሆኑ አልፈልግም። ይህንን ነው ለማለት የመጣሁት። እንግዲህ ተሳስቻለሁ። እኔ ያው ብዙም ተሳስተሻል ምናምን ብዬ እንትን ማለት አልፈልግም። ወንድምሽ ነው። በእርግጥ ግን እኔ አጠፋሽ ምለው እሷን ለመገምገም የሄድሽበት መንገድ በጣም እኔ ይከብዳልና ማለት በሰዋዊነት ልክ በእንደዛ መንገድ ይከብዳል። ብቻ የሆነ ሆኗል። ግን ያለፈው አልፏል። ግን አሁን ከዚህ በኋላ ላይ የሚፈጠረው ነገር በዛ መንገድ መሆን አለበት ብዬ አላስብም እና በቃ እሷ ጋር ሄደሽ ያለውን ነገር እሺ ምናየው ይሆናል። እሺ እሺ ቆይ አሁን ደርሰናልና አንዴ ላናግራትና ከዛ በኋላ ትገባለሽ። እሺ እዚህ እጠብቃለሁ። በቃ እሺ ቤቶች ሰላም ነይ ውጪ እግዚአብሔርን ፊቴን አታጠብኩም። ናግባ እኔ ግን እንዳቃጥል ማለት ነው። ፊቴን አታጠብኩ። አትቅረጸኝ። ሄለ ፊቷ ሳትታጠብ ያለ አይ እነሱም ሊያውቁሽ ይፈልጋሉ። ፊትሽን ሳትታጠቢ ይሽ ሰላም በይ። እሺ አንድ ደቂቃ እስከዛ ቤትሽን ጎብኝ። ቶሎ ቤት ሄሎ ኤቭሪባዲ። እንግዲህ የሄለን አዲስ አበባ እንደ እውነቱ ግን ባይዘዌ ቤተሰቦች ደብሮኛል ማለት ቢኒያምን ምናምን ሲጠፋ ምናምን እሱም ያለበት ምናምን ሁኔታ ምናምን ትንሽ ደስ ምናምን አይለም ነው። ይሄ ነገር የሚፈታ ምናምን ነገር እፈልጋለሁ እና ለዛ ምናምን መጣች። ዛሬ በጣም ከባድ ቁም ነገር ማውራሽ ነገር አለ እና እዛ ጋር ሄደሽ ቁጭ በይልኝ። እሺ ቁጭ ትተማመኝብኛለሽ አይደል? ከመቶ 10% ብቻ። እሺ እኔ ያው እንደ እውነቱ ያንቺን ደስታና ያንቺን ፈገግታ ነው የምፈልገው ሁሌም የምር እና ላውራበታ ያው እንዲህ ነችው ቀብድ። እሺ እና በጣም ያስጠነቀቅሽኝን ነገር አንድ ነገር ልጥስብሽ ነው። ቆያ ተረጋጊ።
ያው ብቻ ድድገምልሽና የምር ያንቺን ደስታና ያንቺን ሳቅ ነው የምፈልገው አሁንም ቢሆን ምክንያቱም በጣም ብዙ ነገሮች በጠዋት መጥተህ ደስታሽ ምናምን አትበለኝ። እውነቴን ነው። ይሄ ሃይላንድ ውሃ አንተ ላይ ያልደፋው። እሺ ውጣ እራስሽ ነው ውጪ ውጣ። እና ብቻ አሁን የፈለኩት ምንድነው በጣም ብዙ ቤተሰቦች አሉ በጣም ብዙ እና እኔ በጣም ብዙ ጊዜ ይቅርታ አድርጊልኝና ቢኒን ለምጄዋለሁ። በጣም ወደ ጓደኛዬ ነው፣ ደስ የሚል ልጅ ነው እና በዛ ነገር አሁን ባለው ነገር የተፈጠረው ነገር አለ። አይ የምሬ ነው የለም ጌታን እኔ ቢኒ የምር በጣም አሪፍ ልጅ ነው። እሱም ደግሞ አሁን ያለበት ስሜት ደግሞ ደስ አይልም ትንሽና እኔም እኮ ስራዬን እሰራለሁ፣ ግን አንዳንዴ ደግሞ ጓደኝነቴ ደግሞ የሚያግደኝ ነገር አለ። እኔም ያንቺን ደስታ ነው የምፈልገው። አይ ነገሮች እኔ በስነ ስርዓት ተወርቶ እንዲፈቱ ስለፈለኩ እኮ ነው። እኔ እንደሆነቱ ልጨቀጭቅሽ አይደለም እና ያመጣሁትም እንግዳ አለ። እሱ ሲመጣ ታይዋለሽ። ግን ብቻ ያለውን ነገር እኔ እንዲስተካከል ምናምን ቢኒን አይደለም የምር ሌላ ሰው ነው። አይ ሌላ ሰው ነው እና እንዲደብርሽ አልፈልግም። አሁንም ቢሆን ተረጋግተሽ ነገሩን ያለውን ነገር ብትሰሚ ደስ ይለኛል። እንደዛው ቁጭ እንዳልሽ ይዤ ልምጣ እሱን። እሺ እሺ በይ። ከቢኒ ምናምን ውጪ ነው። በቃስ አንዴ ብቻ እሺ በይኝ። በቃ አንዴ ጠብቂኝ። እሺ በይኝስ በቃ አንዴ ብቻ ጠብቂኝ። የትም እንዳታመልጪኝ። ያው እንደዚህ ልደብቅበት እንዴ ካሜራ ደቀናብኝ ነው እንዴ? አዎ ማስረጃ እሱ ነው። ኧረ እኔ ጓደኛ እሱ ነው። ፖሊስ ጋር ነው የምደውለው። አልገባም። አሁን ትገቢያለሽ። አሁን በልሳን ስታታሎቻት አለው ገብተሽ ያለውን ነገር በስነ ስርዓት ታወራታለሽ ማለት ነው። ተግባባን? ከዛ አሁን ተረጋግተሽ ነው እንደዚህ ጠዋት ምን አይነት ሰው ነገር ዞላ ምን ትሰራለች? ምን ትሰራለች? እየጠየቅኩ ነው ያለሁት። ምንድን ነው የምትሰራው? እኮስ ተረጋጊ። እኔ ቀድሜ ነግሬሻለሁ ያለውን ነገር በስነ ስርዓት። እሷ መናገር የምትፈልገው ነገር አለ። በዚህ መሀል ቢኒያምም እየተጎዳ ነው። ዞላ ዝም በል አንተ። አይመለከትህም። እኔ ማለት ይቅርታ ለመጠየቅ ማለት ምናምን አታብዥ። ምን ልፈልጊ መጣሽ ቤቴ ድረስ? ይቅርታ አልጠይቅሽ። በነገራችን ላይ ከዛኛው ቤት የወጣሁት ማለት ነው አንቺን ላለማየት ነው። ገባሽ? ያንቺን ላለማየት በቃ አሁን አንድ እድል ሰተሽኝ በቃ እንድታወሪ ነው የምፈልገው። እዚህ አትንዛዥብኝ ማለት ነው። አልፈልግም። በቃ አልፈልግሽም። መብቴ መሰለኝ። አልፈልግሽም ማለት እኔ በጣም እሱንም አስቸግሬ ምናምን የመጣሁትኝ በጣም ነገሩ እንትን ስላለኝ ነው ማለት በቃ ስለከበደኝ ነው። እና በቃ ይቅርታ ለመጠየቅ ነው የመጣሁት ማለት በእኔ ምክንያት ሁሉ ቤት እስከ መቀየር ድረስ እንድትደርሺ ስላረኩሽ በቃ ይቅርታ በጣም ይኸውልሽ። ያንቺ ይቅርታ ገደል መግባት ይችላል። ገባሽ? ያንቺ ይቅርታ እኔ ያሳለፍኩትን ነገር ይክስልኝ አይችልም። የፈለግሽውን ነገር ተናግረሽ የፈለግሽውን ነገር አድርገሽ የፈለግሽው ደረጃ ሲደርስልሽ ዛሬ ይቅርታ ልትይ ስትመጪ አታፍሪም? አንቺ ራሱ ማለት ምን አይነት ሰው ነሽ? እኔ እንዳንቺ በጣም ብዙ መጥፎ ሰው አይቻለሁ በህይወቴ፣ ግን እንዳንቺ አይነት አላየሁም። ገባሽ? አሁንም ይኸውልሽ ምንም መጥፎ ነገር መናገር አልፈልግም። ገባሽ? እዚህ ደግሞ የመጣሁት ሰላም ለማግኘት ነው። አንተ ደግሞ ከአንተ ጋር እናወራለን ማለት ነው ዞላ። ምክንያቱም ማለት ነው ለማንም ሰው ቤቴን አታሳዩ ብዬ 196 ጊዜ ነው የነገርኩህ። በጣም ነው የምታናድደው። ገባ?
አልፈልግም ማንም እንዲመጣብኝ አልፈልግም። ቆይ ማለት አሁን ለምሳሌ አንቺ ብትሆኚ እንደዛ አታረጊም ነበር? አንቺ ወንድምሽ የሆነ ሰው ጋር ቤስት ፍሬንድ ነው ቢሆን እንዴ ወንድምሽ ያን ነገር ምን ነበር የምታረጊው? አንቺ ብቻ አይደለሽ ሁሉም ሰው ወንድም አውቃለሁ። ግን ባንቺ ልክ ግን ሰይጣን አይሆንም። ገባሽ? ሰው ባንቺ ልክ እንደ ሰይጣን አይሆንም። አንቺ እኮ ማለት ሰይጣን ነሽ። በቃ ገባሽ? እንደ ሰይጣን እንትን የለሽም እንጂ ሰይጣን ራሱ ነሽ። ገባሽ እንዴ? የሰው ቤት አይደብርሽም እንዴ? ቆይ ግን ማለት ይሄ ድሮ ስታድጊ ምናምን የሰው ቤት ምናምን እየሄድሽ ስትቀመጭ ምናምን አትቆጭም ነበር? ምን ላድርግሽ ማለት አንቺ ቤቱን ለቀሻል፣ እሱ ምንን አያናገረኝም። እኔ መሰለኝ በቃ ራሴ ቼክ ማድረግ የፈለኩት ነገር ነበረ። ገባኝ። ኦኬ እሱ ስለማይናገርሽ እሱ ስለዘጋኝ ብቻ አይደለም ማለት ግን በእኔ ምክንያት እንደዚህ ትሆናላችሁ ብዬ አልጠበቅኩም። በቃ እሺ አሁን የፈለግሽውን በይኝ፣ ችግር የለውም። ግን እኔ ብቻ አትሊስት ወይ እኔን ተይኝ፣ ግን ለእሱ ይቅርታ እንድታረጊለት ስለፈለግኩኝ ነው። ማለት እኔ ማለት ጸባይኛ ካልሆንኩ በጣም ካልተቅለሰለስኩ ምናምን አልሽ። አይ ችግር የለውም። እኔ የፈለግሽው ነገር በይኝ፣ ግን አትሊስት ለእሱ ይቅርታ እንድታረጊለት ስለምፈልግ ነው። ማለት ጥሩ ጓደኛ ማቶች ብላችኋል። ስለዚህ ምን አገባሽ? እኔ ይቅርታ ላድርግ በኔ ጭራሽ ገብተሽ ልትወስጂኝ ነው? እሱ ምንም የሚያውቀው ነገር ስለሌለ እኮ ነው እንደዛ የምልሽ። ማለት እሱ ምንም የሚያውቀው ነገር የለም። ሁሉንም ነገር ያደረኩት እኔ ነኝ። ስለዚህ እሱን ለምን ዘጋሽ? እሱን ለምን ከህይወትሽ ማስወጣት ለምን አስፈለገ? መብቴ ነው። በቃ የፈለኩትን ነገር ማድረግ መብቴ ነው። አይመለከትሽም ማለት ሲጀመር ያን ሁሉ ነገር የሰይጣን ስራ ከሰራሽ በኋላ ዛሬ መጥተሽ እንደመላክ ይቅርታ ማለት አትችይም። ዛሬ መጥተሽ ማለት ነው ጥሩ ሰው ደግሞ አሞክሪ። እኔ ደግሞ በደንብ ነው የሰው ማንነት ማውቀው። ገባሽ? ዛሬ መጥታ ጥሩ ሰው ዞላ ይሄን ነገር እኮ እያንዳንዱን ታውቃለህ። ጥሩ ሰው ለመሆን እየሞከረች ነው ወይ እኔ አሁንም ቢሆን ከሱ ጋር ስለተጣላች ወይ ልክ የሆነ ነገር መሀላቸው ላይ ስለተፈጠረ በእኔ በኩል ልታስተባብል ነው እንጂ የመጣችው እኔም ፈልጋ ወይም ደግሞ ጥፋተኝነት ተሰምቷት አይደለም የመጣችው። ጥፋተኝነትን ቢሰማት ራሱ ልታፈር ነው የሚገባት እንጂ መጥታ ይቅርታ ልትለኝ አይደለም። በዛው ልትቀር ነው ከህይወቴ ወጥታ ሰላም ልትሰጠኝ እንጂ የሚገባው መጥታ ይቅርታ ብለን እንድታረቃቅስ አይፈልግም። ገባ? እኔ አሁንም ቢሆን ይሄን ነገር ያደረኩት ለሷ ብዬ አይደለም። አሁንም ቢሆን ማለት እኔ ለቢኒያም ብዬ ብቻ ስለሆነ ገባሽ? ቢኒ የእሷ ወንድም ነው፣ እሷ ደግሞ የቢኒ እህት ናት። በቃ ምንም ሊለያዩ የማይችሉ ሰዎች ናቸው። ገባ አይደለ? ምንም በነገራችን ላይ የኔና የሱ ጓደኝነት ሊቀር ይችላል፣ ሁሉም ነገር ሊቀር ይችላል። ቤተሰባዊነት ግን ሊቀር ይችላል እንኳን ብሎ ላያስቀረው የሚችል ነገር ነው። ገባ አይደለ? ስለዚህ እኔ ደግሞ የሆነ ሰው ልሂድ ብሎ ደግሞ ላስር አልችልም። ገባ? ምንም በቃ ላደርግ አልችልም። ሁሉም ሰው እኔ እንጃ ሰው በግድና በቃ እሷ ቤተሰብ ናት አይደለ? ና በቃ ቤተሰብ እሷ ትክክል አይደለችም እኔ ነኝ ትክክል ና ምናምን ማለት ነበረብኝ? የለብኝም፣ አይጠበቅብኝም። ምክንያቱም እሱ ያንን ሁሉ ነገር ስታደርገኝ እያየ የሆነ ነገር ማድረግ ይችል ነበር፣ በቃ ማስቆም ይችል ነበር። ያንን ደግሞ አላደረገም። ዛሬ ደግሞ ይህንን ትንሽ ነገር ማድረግ ያልቻለ ወደፊት ደግሞ ምንም አይነት ነገር ማድረግ አይችልም። በቃ እኔ ደግሞ ኃላፊነት መውሰድ ከማይችል ሰው ጋር ምንም አይነት ጓደኝነት ህብረት ሊኖር አይችልም። ገባ? እሱ ካሁን እዚህ ጋርም ገባሽ? አሁን እኔ ከሁለታችሁም ወገን አይደለም። እኔ አሁን በቢኒያም በኩል ሆኜ ነገሮችን ሳይ እሱም እህቴ ነች ነው የሚለው። ገባሽ? አሁን ነገሮችን እንድትዋደዱ ወይ አንድ ላይ እንድትሆኑ ምናምን ነበር የፈለገው። አንድ ነገር አለ። ገባ? ይኸውልህ አንተ የኔ ካሜራ አይደለ? ዩቲዩብን ሁሉ ነገር ካመመኝ ጊዜ ጀምሮ አንተ ነው የምትቆጣጠረው። ከዛ በፊት ደግሞ ሌላ ካሜራማን ነበረ፣ ሌላ ሰው ነበረ የሚሰራል። ግን ደግሞ እኔም ጋር ነበር ሁሉም ነገር እኔ የምቆጣጠር ነበር፣ ያ ሰው የሚቆጣጠር ነበር። አሁን ላይ ግን ስላመመኝና ምንም አይነት ነገር ማድረግ ስለማልችል አንተ ጋር ሁሉ ነገር ያለው አንተ ጋር ግን ሆነ ማለት እንደፈለክ ግን ማድረግ ትችላለህ ማለት አይደለም። ምክንያቱም ማለት ነግሬሃለሁ፣ እኔ እናንተ ቁጭ ብለን አውርተን የተወያየንበት ነገር ነው። ይሄ ነገር አልፈልግም፣ በቃ አልፈልግም። ሰው አይደለ ሰው ማለት አልፈልግም። ገብቶኛል ቢኒ አዎ በጣም አከብረዋለሁ ምናምን በጣም ብዙ ነገር፣ ግን ደግሞ ህይወቴን ደግሞ ማጨለም አልፈልግም። ለአንድ ሰው ብዬ ህይወቴን መሰዋት አልችልም።
ገብቶሃል አይደለ? ጥፋት ሊሆን ይችላል፣ ትክክል ላልሆን ይችላል ምናምን፣ ግን እኔ አልችልም እንደዛ። እሷን ደግሞ ታውቃለህ ማለት ምን አይነት ሰው እንደሆነ ታውቃለህ በጣም። እኔ በህይወቴ በቃ አታሶሩ ውጡ። እኔ ያው ሁሉም ነገር ካጠገብሽ ቆይ ይሉዬ እኔ አንቺ ምንም ነገር እንድታዝኝም ምንም ነገር እንዲደብርሽ ምናምን አልፈልግም። እኔ ከሷ ጋር ያለሽ ነገር እኔ አይመለከተኝም፣ ግን ከቢኒ ጋር ላለው ነገር ቢያንስ አንዴ አውሩ ይሉ ሰማሽኝ ነው። እኔ አንቺ ወንድምሽ ጋር ምን ነው እሱ ምን አጠፋ? እኔ ነኝ አይደለ ሁሉንም ነገር ያደረኩትኝ። አትድረቂ። ምትሰሚኝ ከሆነ ስሚ። ቤት የመጣሽ አንቺ ነሽ፣ እኔ አይደለሁም አንቺ ጋር የመጣሁት። ሲጀመር በህይወቴ እኮ የመጣሽ እኮ አንቺ ነሽ፣ የገባሽው ህይወቴ ውስጥ እኔ አይደለሁም የገባሁት። እኔ ማንም በህይወቴ ማንም ሁሉም ሰው እኔ ጋር ይመጣል እንጂ እኔ ማንም ጋር ሄጄ አላውቅም። ገባሽ? በቃ ህይወቴ ውስጥ እየመጣችሁ ደግሞ ህይወቴን አበጥብጡ አልፈልግም። ቢኒ ጥሩ ሰው ሊሆን ይችላል ምናምን፣ ግን ስህተት አለበት። በቃ ስህተቱን ደግሞ ልቀበለው አክሴፕት ላደርገው የምችለው ስህተት አይደለም። ገባሽ? ዛሬ አንቺ እህቱ ነሽ፣ ነገ ደግሞ ሌላ ሰው ደግሞ ይመጣል። ነገ ሌላ ሰው ደግሞ ሲመጣ ከዚህ በላይ ላደርገው ለምን እንዴ? ለምን ብዬ ነው ይሄን ያህል መስዋዕት የምከፍለው? ለምን ብዬ ነው ራሴን ለጓደኝነት እኮ በጣም ብዙ መስዋዕትነት ይከፈላል አይደል? ከዚህም በላይ እኔ ሌላ ሰው ማንም አይደለሁም። ነገ ህይወት ውስጥ እሱ ቢገባም እሱ ይሄ አንቺ ህይወት ስላልኖር ይችላል፣ እሱ ህይወት ውስጥ ደግሞ ሁሌም አለሁ። ስለዚህ እኔ አሁን እኮ ለመጨቃጨቅ ሳይሆን ለእሱ ብቻ ይቅርታ አድርጊለት ነው። ለጓደኛ የምትሆነው ጓደኛ መስዋዕት የሚከፍልለትን ጓደኛ ፈልጊለት አንቺ። ስለዚህ አሁን ምንም ልልሽ አልፈልግም፣ ምንም ልናገርሽ አልፈልግም። ክፉም ነገር አታናግሪኝ እየመጣሽ ማለት ነው። አሁን ቀጥለሽ ውጪ። ምንም አልፈልግም ማለት ሴት ባትሆኚ ኖሮ ማለት ነው። የምሬ ነው። እኔ ሴት ላይ እጄን ባነሳ ኖሮ ከግድግዳ ጋር ማጋጫው አንቺን ነበር። እጄ እሺ ቢለኝ ኖሮ ማለት ነው። እጄ የሚነሳ ቢሆን ኖሮ አንቺ ነበር ከግድግዳ ጋር ማጋጭሽ ማለት ነው። ገባሽ? ምክንያቱም በጣም ማትሆኚ ሰው ነሽ። ማትሆኚ አሁንም ምንም ልልሽ አልፈልግም። ክፉ ነገር ሳታናግሪኝ ውጪ። እሺ፣ ግን ለእሱ ይቅርታ ብታረጊለት ደስ ይለኛል። ይኸውልሽ ቁመሽ እስክትወጪ ነው የጠበቅሽ። እሺ ማለት ይኸውልሽ አንድ ነገር ልንገርሽ ማለት በዚህ ልክ ይሄን ያህል እሱ ልትሆኚ አይገባም። ማለት እኔ አንቺ መፈተን ፈለኩኝ፣ አንቺን ስለ አንቺ ማወቅ ፈለኩኝ። እነዚህ ሁሉ ነገሮች አደረኩ። ያን ያደረኩት ደግሞ በጣም ስለማስብለት ነው። ያን ነገር ለምን አንቺ ማትረጂው? ስለ ፈተና ነው የምታወሪው እንዴ? አፍሽን ከፍተሽ የፈለግሽውን ነገር ካረግሽ በኋላ ስለ ፈተና ታወሪያለሽ እንዴ? ሲጀመር ነገሮችን ከመጀመሪያው ጀምሮ ለምንድነው ነገሮችን የምታካብጁ? ለምንድን ነው ትንሽ ነገር እኔ ስልሽ ነገሩን ወደ ትልቅ ነገር ትቀይረዋለሽ አይደል? አሁን ይቅርታ ለመጠየቅ መጣው ለኔ ሳይሆን ለሱ ይቅርታ እንድታረጊ። ለኔ መቼም ይቅርታ አታርጊልኝ ከፈለግሽ ማለት ነው። ማለት አንዳንዴ እኔ ዝም ብዬ በጣም በጸባይ በስነ ስርዓት ላናግርሽ መጣው ማለት ይቅርታ እንድታረጊለት ነው የምፈልገው። አትሊስት ተገናኝታችሁ አውሩ ለማለት ነው የመጣሁት። ጀመር አንድ ነገር ልንገርሽ፣ አንቺ በምንም ተአምር የሱ ልትሆኚ ትችያለሽ፣ ግን በእኔ ውስጥ መቼም እኔ በአንቺ ውስጥ አሁን ይመለከተኛል አላልኩም እኮ፣ ግን እሱ ጋር እህት አይደለሽም። በቃ ገባሽ? እሱን አንቺ አይደለሽም የምታውቂው፣ እሱን አንቺ አይደለሽም፣ አጭራሽ አይደላችሁም። በጣም ብዙ ነገሮች እድናት ምናምን ብዙ ነገር ተናግረሻል። አሁን ደግሞ አይደለችም ልትይ ነው። አሁን ደግሞ የፈለኩትን መናገር እችላለሁ። አታሳስችኝ ማለት ነው። ይሄንን ውሃ ላይሽ ላይ ነው ማለት ነው መደፋው። አታሳስችኝ፣ ውጪልኝ ከቤቴ። ምን አይነት ናት እንዴ? በደንብ አስቢበት። ግን ምንም ማስብበት ነገር የለም። ማስብበት ነገር ምንም የለም። ያማፈን እንዴ? አውጣት ነይ ውጪ ከቤቴ። ዞር በል ምን ያስወጣታ ዶሬ? ያማፈን እንዴ? ምን አይነት እንከፍ ናት? ውጪ ከቤቴ። ሁለተኛ አጠገብ ይደርሽ አልፈልግም። ውጪ ወይ በቃ እንዳታመጣብኝ። እኔ ካንተ ጋር ነው የምጣለው። ጸቤ ካንተ ጋር ነው የሚሆነው። እሺ ተረጋጊ። ስለመረጋጋት አታውራኝ፣ አታናደኝ ማለት ነው። ችግር የለውም ዞላ፣ ዝም በል። ደሜን አታፍላው። ካሜራውን ነው የምሰብረው ማለት ነው ዛሬ። በዚህ ስልክ ነው ካሜራውን የምሰብረው። አታናደኝ፣ በቃ ደሜን አታፍላው።
እሺ ተረጋጊ በቃ ውጣ አንተ ራሱ ውጣ ማለት ነው ከሷ ጋር ደህና አታፍል እንዴ አልፈልግም በቃ ማንንም እንዲመጣብኝ አልፈልግም መብቴ ነው የፈለኩት በቃ የራሴ ቤት ነው አይደል እንዴ አብሮ የነሱ ቤት ነው አብረን ነው የምንኖረው ከነሱ ጋር ምን አድርጊ ነው የምትሉኝ አልፈልግም በቃ ከህይወቴ ማንም ሰው ይቅርታም እንዲጠይቀኝ አታምጣብኝ አልፈልግም አልኩኝ እንግዲህ እንዴ ያማችኋል እንዴ ሁሉም ሰው ነው በሽተኛ የሆነው በቃ አትምጡብኝ አትድረሱብኝ አልፈልግም እሺ ካንተ ጋር እንጠላለን ማለት ነው እሺ ተረጋጊ እንድንሳነባበት ትፈልጋለህ እኔና አንቺ ያለው ነገር ነይ ተረጋግቲ ወጥጪ ነይ ተረጋጊ ምንም አልጠጣም አልፈልግም አልፈልግም ዞላ ተረጋጊ እሺ እኔ ተረጋጊ እኔ ብቻ አንቺ ተረጋጊ እሷ ላይ ልደፋ ነበር አንተ ላይ ነው የምደፋው በቃ አልፈልግም ገሜን አታፍ ሰው እንዴት ነው የሚያስበው እሺ በቃ ያው ይድልሻለሽ በቃ ተረጋጊ አልፈልግም እንዴ በኋላ እመጣለሁ በቃ እሺ አራትም